ግን ዛሬ ዴቭ ምን ሆኖ ነው ያልመጣው? ወይ እኔ ልሂድ በቃ። ግን ደግሞ እኔ ብሄድ ይደብር። አደይ። አቤት። ዴቭ ትንሽ ራሱን አሞታል እንጂ ራስ ምታት መድኃኒት ወይ ይዘሽለት ሂጂ። እኔ ልተኛው። አደይ ለውሳኔ መቸኮል የለባትም። ነገሩን ማወቅ አለባት፣ መጠየቅ አለባት። እንደምታዩት እንግዲህ ዴቭ ብርጭቆውን ስጥለው ደንግጦ ከመኝታው ይነሳል ማለት ነው። ቲናም እንግዲህ እንቅልፍ የያዛት መስላ ከላይ ልብሷን ዝቅ በማድረግ ማለት ነው ከሱ ስር ነበር ተኝታ የነበረው። አደይም በድንጋጤ እያየቻቸው ትገኛለች። ዴቭ ነገሩ ምንም አልገባውም። ብርጭቆ ሲወድቅ ቢነቃም ግን ቲና አብረው ተኝታ እንግዲህ እንደምታዩት ማለት ነው በጣም በሚያስጠላ ሁኔታ እና ሁልጊዜም ለክፋት የማይተኙ ሰዎች ያው ራሳቸውን ነው ዙሮ የሚጥላቸው። አደይ ግን ልትረዳው ይገባል ማለት ነው። ምክንያቱም ልጅቷ በተንኮል ሆን ብላ እያደረገች እንደሆነ ብልሃተኛ ስለሆነች አደይ ማለት ነው ትረዳዋለች ብዬ ተስፋ አደርጋለሁ። እና የኔ ውድ ቤተሰቦች እንግዲህ በቀጣይ ለዴቭ አደይ ይቅርታ ታደርግለት ይሆን? ከባድ ነው፣ አብረን የምናየው ነው። በቀጣይ በአዲስ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ወዳችኋለሁ። መልካም ጊዜ። ባይ ባይ። ታጫት የዴቭ ተግባር። ሰላም እንዴት ናችሁ? ውድ የአደይ ሰራተኛዋ ድራማ ቤተሰቦች ደህና ናችሁ ወይ? አደይ ድራማ እንግዲህ አደይ ሰራተኛዋ ማለት ነው ብዙ አደይ ድራማ ስላለ ነው ይቅርታ። በዛሬው ክፍል በጣም የሚያስጠላ ነገር ጥሩም ነገር ተካሂዷል ማለት ነው። ደስ ከሚለው ነገር ስጀምርላችሁ እንግዲህ ለፈተና የተፈጠረች ይመስል ሁልጊዜ እንግዲህ ደስታዋ ወደ ሀዘን እየተቀየረባት የምታሳዝነን ሌሊ ማለት ነው በባቡር ታግታ ነበረ። አክስቷ እንግዲህ የቤተሰቦቿን ንብረት በፍርድ ቤት እንዳትካፈላት ማለት ነው አሳግታት ነበረ። እና እንግዲህ በዚህም እንዳለ ጓደኞቿ ሁሉ ተጨንቀው ነበረ። ኤላ ትቷት ቢሄድም መልካም ጸባይ ስላላት እና መልካም ስነ ምግባር ስላላት ብዙ ሰዎች በጣም ነው የሚወዷት ሌሊን ማለት ነው። ሌሊን የማይወድ ሰው የለም። በጠፋሽ ጊዜ ሁሉም ዘመዷ ሁሉም ፈላጊዋ ነበረ። እና እንደዚህ የሚሆነችው ደግሞ እሷ በሰዎች ችግር ጊዜ ስለምደርስና በጣም ትሁትና መልካም ሴት ስለሆነች ነው። መልካም ሰው ስትሆኑ ሁሉም ሰው ስለእናንተ ይጨነቃል፣ ምንም ቤተሰብ እንኳ ባይኖራችሁ። እና እንግዲህ ሌሊ ኤላ ትቷት ከሄደ በኋላ በፈተናዎች እየተሞላች ሀዘኗ ከቀን ቀን እየጨመረ በጣም እያሳዘነች እንመታ። ጭራሽ ደግሞ የገዛ አክስቷ ከዛ ሀዘን ሳትወጣ የገዛ አክስቷ ማለት ነው እስከ ዛሬ ኤላ አለይ ብላ ጠንክራ ነበረ። ከዛ ግን የቤተሰቦቿን ንብረት የሆነውን እና አክስትየዋ ማለት ነው እሷ እንዳትካፈላት በሰው አሳግታት ነበረ። እና እንግዲህ ያገታት ልጅ ግን በጣም መልካምና ማለት አግቷት ለገንዘብ ብሎ ግን በጣም ይራራላት ነበረ። ታሳዝነው ነበረ እንዳይፈታት ጭራሽ በመጨረሻ ገንዘቡ አይደለም ያሳሰበው እሷን መፍታት ይፈልጋል። ነገር ግን አክስትየዋ ደግሞ አደገኛ ሰው ስለሆነች ታስገድለኛለች ብሎ ስለፈራ ሌሊ ሊለቃት አልፈለገም። እያሳዘነችው ሌላው ይቅርና ቤዛ እንኳን ስለሷ ሲይዛት እያየች ማለት ነው እንዳላየች ቤት ውስጥ ለሁሉም ሰው ተሸመጥጣለች። አላየውም አላቅም ብላ ማለት ነው። እና እንግዲህ በዚህ መሀል እያሉ ቤዛ ሳይቀር ገንዘብ ከሰጠኝ ከፈለገ ግደላት፣ እኔ ለማንም አልናገርም ብላ አሳልፋ ስትሰጣት እናያለን። ነገር ግን በጣም መልካም ሰው ስለሆነች፣ መልካም ሰው ከሆናችሁ የሰዎች መልካምነት ይታያችኋል። ክፉና ገንዘብ ወዳድ ከሆናችሁ ደግሞ የሰው መልካምነት አይታያችሁም። እና ቤዛ እንግዲህ ገንዘብ ወዳድ ናት ሲበዛ። ስለዚህ የሰዎች መልካምነት በፍጹም አይታያትም። ለዛም ነው እንግዲህ ከፈለገ ግደላት እንጂ አያገባኝም፣ ነገር ግን ገንዘብ ስጠኝ ትለዋለች ማለት ነው። ባቡሬም ይሄን ነገር ለሰው ብታወሪ ይገልሻለሁ ብሎ ካስፈራራት በኋላ እሷ 5 ሳንቲም የለውም። አክስትየዋን ተጠባብቆ ነበር እሷን ያገታት። ነገር ግን የሌሊ ሁኔታ ስላሳዘነው
በፍጹም አንቺን ከማግት አክስትሽ የፈለገችውን ታርገኝ ብሎ እንግዲህ ሌሊን ከስር ለቋታል ማለት ነው። በጣም ደስ የሚለው ነገር ማለት ነው። ነገር ግን ሁሉም ሰው እሱ እንዳገታት ካወቁ ከነቁ በኋላ ነበረ ሌላ ቦታ ሊቀይር ፈለገና ነገር ግን እኔ ከዚህ በላይ አንቺን መጉዳት አልፈልግም፣ ህይወትሽን ማበላሸት አልፈልግም ብሎ ለቀቃት ማለት ነው። ሌሊ በነገራችን ላይ ያ የዛን ቀን የፍርድ ቤት ቀጠሮ ቢያመልጣት ኑሮ ህይወቷ በጣም አስከፊ ከኤላ ትቷት ከሄዶ በላይ አስከፊ አስጠሊታ ህይወት ነበር የሚኖራት። ምክንያቱም አንድ ያላት እንግዲህ የቤተሰቦቿ ንብረት ነው። ነገር ግን ክፉ አክስት ስላለቻት አብራ ስትኖርም ታሰቃያት ነበር። ጭራሽ ሰራተኛ አድርጋት አሰቃይታት ካሳደገቻት በኋላ በመጨረሻ ጎዳና እንድትወጣ ታደርጋታለች። እንግዲህ ሌሊ ሞልቷት ተርፏት፣ ነገር ግን በመከራ ውስጥ ያለፈች ልጅ ናት። እኔ ግራ የገባኝ ነገር የኤላ የት ሄደ የሚል ነው። ማለት ኤላና ሌሊ ግን በቃ መጨረሻቸው እንደዚህ ለመሆን ነው ያ ሁሉ ፍቅር ማለት አንዳንዴ ፍቅር ቀልድ አይደለም አይደለ? የፈለገ ቢሆን ያ ዋጋ የተከፈለለት ፍቅር ቀለበት እስከ ማድረግ እሱ በሷ እሷ በሱ እስከ መተማመን ደርሰው ማለት እንዲህ እንደ ቀላል ነገር ቀረ። እኔ ግን አይመስለኝም። ከኤላ መጥፋት ጀርባ አክስትየው ያለች ትመስለኛለች። ኤላ በፍጹም ሌሊ ላይ ይህን አድርጎ ሄዳን ብዬ አላስብም። ምክንያቱም አሁን እሱ ጉዳይ እየተረሳ የመጣ መሰለኝ። እኔ ግን በፍጹም አሁን በተከሰተ ቁጥር የሆነ ሰዓት እሱ ይመጣል እያልኩ እየጠበቅኩ ነው ያለሁት እና ምናልባት እሱ ብርታትና ጥንካሬ ሆኖ ከወደቀችበትም ስላነሳት ከጎዳና ላይ የእሱን ፍቅር ስታገኝ ነው የተጽናናችው የጠነከረችው እና እሱ ምክንያት ስለሆነ ለዛ ሆን ብላ እሱን ያሳገተችው ይመስለኛል። በፍጹም ኤላ ትቷት አይሄድም። ሌሊ ለማየት ያበቃችሁ እኔ የአክስትየዋ እጅ የእሱ መጥፋት ጀርባ የሌሊ አክስት እጅ አለበት ብዬ አስባለሁ። እንደዛ ተስፋ አደርጋለሁ። በፍጹም ያ ፍቅራቸው ያ የሚያምር ለሰው ሁሉ ትምህርት የሚሆን ለሰው ሁሉ የሚያስቀና ፍቅራቸው እንደዛ ከቀረ የአደይና የዴቭ ፍቅርም ብዙም አስተማማኝ አይደለም ማለት ይቻላል ማለት ነው። እና ግን ከሁሉም በላይ ደስ የሚለው ነገር ሌሊን ባቡሬ ይለቃታል ማለት ነው። የፍርድ ቤት ቀጠሮውንም እንግዲህ በቦታው ትገኝና አክስቷን ታሸንፍና የቤተሰቦቿን ንብረት በእጇ አድርጋለች። እና ሌሊ ጠፍታ ምን እንደታዘብኩ ልንገራችሁ። እውነተኛ ጓደኛ ማለት ነው። ልክ እንደ አደይ አይነት ጓደኛ ይስጣችሁ። የትም ስትሆኑ የሚፈልጋችሁ ምንም ነገር ውስጥ ብትሆኑ ከእናንተ ጎን የማይርቅ ፈላጊ ቤተሰብ ማለት ነው። መወለድ ቋንቋ ነው የሚያሰኙ ጓደኞች አሉ። ከዛ ውስጥ አንዷ እንግዲህ አደይ ናት ማለት ነው። የቤት ሰራተኛ ናት። አሰሪዋ በጣም እየተናደደችባት፣ ነገር ግን ውጭ ለውጭ ስትንከራተት እንግዲህ ሌሊም እንግዲህ ሌላው ቀርቶ የፍርድ ቤቱ ነገር እንዳይካሄድ ሂጄ አሳግታለሁ ብላ ነበረ። ነገር ግን ሌሊ ተፈታ። እንግዲህ አክስቷን አሸንፋ ንብረቷን ሁሉ በእጇ አድርጋለች። ይህ በጣም ደስ የሚል ነው። ሌሊዬ እንኳን ደስ አለሽ። ፈገግታሽ መመለስ አለበት። ሁሌ ተበዳይ መሆን የለብሽም። ሁሌ ተሰቃይ መሆን የለብሽም። ስለዚህ ስላሸነፍሽ በጣም ደስ ብሎናል። የሚያስጠላው ዜና ደግሞ ምን መሰላችሁ? ቲና የምትባል ልጅ አለች። ዴቭን ትወደዋለች። ዴቭን መውደድ ብቻ ሳይሆን አደይን በማንቋሸሽ እና በመሳደብ ቦታሽን እወቂ እያለች ደጋግማ ስትናገራት እናይ ነበረ። እና እንግዲህ አደይና ዴቭ ደግሞ ያሉበት ሁኔታ ሁሉም ሰው ያውቃል። ነገር ግን ዛሬ አንድ ነገር ታቅዳለች። ከፍቅር ጋር ይስማሙና ዴቭ ራሱን አሞት ተኝቶ ነበረ። ስለዚህ አደይን እዚህ ቤት እናባርና እኔና አንቺ ዴቭን እንግዲህ ምን ሊቀራመቱት ሲሆን አላቅም። ነገር ግን አደይን ከዴቭ ለመለየት አብረው ባንድ ይቆማሉ። እንግዲህ ፍቅርም ትወደዋለች፣ ቴናም ደግሞ ዴቭን ትወደዋለች። ሁለቱም ይወዱታል። ነገር ግን ፍቅር እንዴ እና አደይን ከጨዋታ ውጭ አድርገንስ አንቺ ዴቭን ትወደዋለች ስትላት እሷ ግን አልወደውም ማለች። ምክንያቱም አደይ እንድትወጣ ነው የምትፈልገው ከህይወቱ። አደይ ከህይወቱ ወጣች ማለት እሷ ፍቅርን አሸንፋ ዴቭን የራሷ የምታደርገው ነው የመሰላት። እቃ ነው የመሰላችሁ ማለት እንዴት ነው ነገሩ? ኢየሱስም እንዴት በዚህ ሰዓት ትጠፋለች?